አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ትላንትና እኔ ሳቅ የአብርሽ ደጋፊዎች ማርኬን በጣም ነበረ ስትወዱ ስታደንቁት ማየው ማለት ነው። ሞር እንኳን ፕሮፋይላችሁ የማርኬ ነበረ የምትለጥፉት። አያችሁ የእናንተ ድክመት ማለት ነው፣ የእናንተ ስህተት ማለት ነው። ምክንያቱም እዚህ ጋር አብርሽ ጥፋት እንደሚያጠፋ ሙሉ በሙሉ ታውቃላችሁ። ግን ያንን ጥፋት ያጠፋውን ጥፋት አብርሽ ጥፋተኛ ነው ለማለት ይከብዳችኋል። ለምን እንደሆነ ታውቃላችሁ። አሁን ማርኬን ከዚህ በፊት በጣም ታውቁታላችሁ፣ በጣም ትወዱታላችሁ፣ በጣም ታደንቃቱታላችሁ። ነገር ግን ትላንትና ስህተት አልሰራም። ማርኬ ትክክል ነገር ነው ያለው የተናገረው ማለት ነው። በጣም ጀግና ወንድ ነው። እውነቴ ነው የምላችሁ። ነገር ግን ትላንትና ያቺን እውነት በተናገረ ነገር ማለት ነው። እስቲ ትላንትና የማርኬ የተናገረው ንግግር የቱ ጋ ነው ስህተት ያለበት? የቱ ጋ ነው መጥፎ ምላሽ የሰጠው? ማርክ ትክክል ነው፣ አያገባውም። በሁለታቸውን ትዳር ማስተካከል የሚችለው አብርሽ ነው እንጂ ማርክ አይደለም። ሲቀጥል አብርሽ ከጥፋት ይመለሳለሁ ቤቴን እመራለሁ ካላለ አው ሩታ መሰቃየት የለባትም፣ ፍቹ መፍታት። ትክክል እኮ ነው የተናገረው ማርክ። እኔ ልንገራችሁ ነው ማለት ነው። ማርክን የምትዘቀዝቁ ሰዎች፣ ማርክን የምትሰድቡ ልጆች ማለት ነው፣ እውነቴ ነው የምላችሁ የማርክን እግሩን አክል አትደርሱም። ጫማውን የሚለብሰውን ጫማ አክል አትደርሱም። አንድ ሰው የሚያስታውል ሰው የነበረ ማርክ እንኳን ሞር ትላንትና ቢያጠፋ አንድ ጥፋት ነው ያጠፋው አይደል? ከዚህ በፊት ብዙ መልካም ነገሮች ሲሰራ ነበረ ከአብርሽ ጋር ማለት ነው። በጥሩ ነገር ሲያግዘው ነበረ። እናንተ ግን ያንን ታዩ ነበረ ማለት ነው። ስተት ባልሰራበት ነገር እናንተ ፈቶውን ለምንድን ነው የምዘቀዝቁት? ለምንድን ነው ያልሆነ ነገር አምጥታችሁ የምትለጥፉት ማለት ነው? ማርክ እውነቴ ነው የምላችሁ በጣም ጀግና ወንድ ነው። እናንተ የምትፈልጉት ማለት ነው ጀስት ልክ እንደ አብርሽ ሰራተኞች ማለት ነው። ማርኬ ደግሞ የአብርሽ ሰራተኛ አይደለማ። ምክንያቱም በራሱ ነው እኮ የሚኖረው። የቱ ጋ ነው አብርሽ የሆነበት ልደት ያለበት ቦታ ማርክ የሚገኘው? ፕሮግራም ያለበት ቦታ ማርክ የሚገኘው? አይገኝም እኮ ከአብርሽ ጋር በፍጹም። ማርክ የሚገኘው አብርሽ በሰራው ስህተት ነው። አብርሽ ባጠፋው ነገር ነው የሚገኘው። ለትዳሩ ለቤቱ ብሎ ነው ማርክ የሚገኘው እንጂ እኮ የቱ ጋር ታገኙታላችሁ? ማርክ የራሱ የሆነ የሚኖረው ህይወት አለው። በየትኛውም በኩል አይገኝም ማርክ ማለት ነው። በመጥፎም ይሁን በደስታም ይሁን ከአብርሽ ጋር ሲያስቃብጥ ወይም ደግሞ የሆነ ነገር ሲሰራ እኔ አይቼው አላውቅም። ደግሞ ቆርጣና ወንድ ነው። በጣም ጎበዝ፣ በጣም ጠንካራ፣ አስተዋይ፣ ለሴት ልጅ ደግሞ ያለው ክብር ማለት ነው። እውነቴ ነው የምላችሁ በጣም ተጠንቅቆ ነው የሚያውቀው ማለት ነው። ሴት ልጅ እንዴት እንደሚንከባከብ እናቱን ስለሚወድና እናቱን ስለሚያከብር ሴትንም ደግሞ እንደዛ ነው የሚያከብራት ማለት ነው። እና ማርክ በጣም ጀግና ነው። ማንሽም ብትዘቀዝቂው ማንሽም ብትሰድቢው ማለት ነው። እውነቴ ነው የምላችሁ የማርክን አክል አትደርሱም። የማርክን አክል ማስተዋል አትችሉም ማለት ነው። እናንተ 10 ፈቶ ብዘቀዝቁ ማርክን አንድ ቃላት የሚናገራትን ነገር አይደርስበትም። እና የአብርሽ ፍየሎች ማለት ልንገራችሁ፣ አብርሽ ልብሱን ስለሚያለብሳቸው፣ የቤት ክራይ ስለሚከፍልላቸው፣ ምግባቸው ስለሚመግባቸው ያሉትን ውሸት ዛሬ ደግሞ ሂዳችሁ ሩታን ስደቡ ካላቸው፣ የሆነ ነገር አድርጉ ሩታ እንድትበሳጭ አድርጉ ካላቸው እሺ ብለው ይቀበላሉ። ምክንያቱም አላቸው ጥቅም ይጠቀማሉ ስለሚያገኙ ማለት ነው። ማርክ ደግሞ ያንን ነገር አይፈልገውማ። የፈለገ ጓደኛው ይሁን ማለት ነው። አሁን ቢኒ ከማርክ የበለጠ ጓደኛ ነው ለአብርሽ። አብርሽና ማርክ መቼ ነው የምታውቋቸው? ድሮ ዘማን ነው ማውቃቸው እኔ ማለት ነው። እና ያንን ነገር ጓደኛዬ ነው ብሎ ሩታን መዘቅዘቅ አይፈልግም። ሩታን መቅበር ግን አይፈልግም። ገባችሁ አይደል? እውነት ነገር ተናግሮ ነው መሞት የሚሻለው ሁላችንም ማለት ነው። እናንተም እውነቱ ነገር ተናግራችሁ አብርሽን ወደ ተባብረን ሁላችንም ሳንሳደብ እኛው አይደለም እንደዚህ ለዚህ ደረጃ ያደረስናቸው እኛም መመለስ እንችላለን። ነገር ግን እናንተ ጥረታችሁ ሩታን ሰብራችሁ ማርክ አብርሽ ከፍ እንዲልላችሁ ነው የምትፈልጉት። ይሄንማ አይሆንማ፣ መሆንም የለበትም። ምክንያቱም ሴት ልጅ ናት። አንድ ሰው እኔ እኮ ግራ የምታጋቡኝ ነገር አብርሽ እኮ እዚህ ጋር ጦርነት ሂድ ዘመቻ ሂድ እኮ አይደለም የተባለው፣ ምርጫ ነው አይደል? እሺ ተስተካክዬ ትዳሬን አኖራለሁ ያኖር፣ አይም ደግሞ አላኖርም ካለ ይፍታ። እና ሩታ ሰው አይደለችም እንዴ? የሰው ልጅ አይደለችም? ስታያት ምንድን ነው የምትመስላችሁ እናንተ? በእናንተ ቤት ሩታ እንዴት አድርጋችሁ ነው ምታያት? የሰው ልጅ አትጎዳም ወይስ? እሱማ ችግር የለውም እኮ
የአብርሽን አስተሳሰብ ተረተነዋል እኮ በደንብ። ምክንያቱም ሩታ ከአብርሽ ከተለያየች መቼስ በአንድ ልጅ አታበቃም አይደል? ነገ ህይወት ትጀምራለች፣ የራሷን ስራ ትሰራለች፣ ትምህርቷን ትቀጥላለች፣ ህይወት አዲስ ብላ። ምክንያቱም በዙሪያዋ ከአብርሽ የበለጠ የሚፈልጓት አሉ። እሱንም ተንከባክበው ሽሩሩ ብለው የሚቀበሏትና የሚይዟት ያንን ነገር ትፈጽማለች። አብርሽ ደግሞ ከሩታ ጋር ከተለየ ብዙ ነገር የሚጎልበት ነገር አለ። በማን አይዲያ አድርጎ ይሰራል? ማንን? የትኛዋ ሴት ናት እንደ ሩታ ሆና ሚዲያ ላይ ይህን ሁሉ 2 ዓመት በሙሉ ስትሰደብ ስትረገም፣ ልጇ ሲረገም፣ እሷ ስትረገም፣ ቤተሰቦቿ ሲረገሙ የምትኖር ሴት ማናት? እውነት ሩታ እኮ በጣም ጀግና ናት፣ ጠንካራ ሴት ናት። ሩታን ሞር አነጋገሯ ሲጣፍጥ ትላንትና ራሱ ስትናገር እንዴት እንደሚጣፍጥ እንዴት እንደሚማርክ ማለት ነው። እና በዙሪያዋ ደግሞ ማንም እንደሌለ ደግሞ አብርሽ ጠንቅቆ ያውቃል። ስለሚያውቅ ነው። እውነቴ ነው ምላችሁ ለሩታ አንድ ደህና ወንድም ቢኖራት ከምሬ ነው ምላችሁ ከአብርሽ ጋር ሳምንት አትቀመጥም። ሳምንት ቀጥለጥ አድርጎ ነበረ ቦታው የሚያስገባው። ነገር ግን አብርሽ ዛሬ የሚመክርሻለ እንደዚህ በዙሪያሽ የሚላት ይሄ ውሸት በደንብ ጠንቅቆ ነው የሚያውቀው ማንም እንደሌለ። ትናንትናም ተናግራለች። አፏ ሞልታ እንኳን ሩታ ማንም እንደሌለ ታውቃለህ አላለችውም። አንተ ራስህ ታውቃለህ ነው ያለችው። ምክንያቱም ውስጧ ሰበራ ስላለ ስለተሰበረች ማንም እንደሌላ ስለሚያውቅ ማለት ነው። እና ማርኬ ማለት ለሩታ መከታዋ ነው። እውነት ማርኬ ነበረ የሚገባት ለሩታ ማለት ነው። ይቅርታ አድርጉልኝና ማለት ነው። እና አብርሽ በስነ ስርዓት ትዳሩን ከለያዘ ቤቱን ካልመራ ልጅቷን ከለያዛት ልጄ ከላለ በሩታ ህይወት ምን ይሰራል? ምን ያረጋል እንዴ? ደበረችኝ፣ አስጠላችኝ። ማን ነው የዩቲዩብ ፓራሉ የቀየረው? ማን ነው ቲክቶክ ፕሮፋይል የቀየረው ማለት ነው? እሱ አይደል? እሱ ስላስጠላችሁ አይደል? ስለደበረችሁ እንዴ? በስልክ ላይ ለመቀመጥ አንድ ስልክ እኛ ፕሮፋይል ታምሌት ወይም ሆነ ነገር ስንጠቀመው ምን ያደርግልናል? ምንም ነገር እኮ አያደርግልንም። ለውበት ነው የሚቀመጠው እንጂ ያንን ነገር እዛ ጋር ቦታ የደበረችው ሴትዮዋ በህይወቷ ዛሬ ምን ይሰራል? ለማስመሰል ኦዲየንስ አጠገብ እንደዚህ ብያት ነበር፣ ለምኛት ነበር። እሷ ናት ፈልጋ ያደረገችው። ነገ የሆነ ነገር ቢባል ወይም የሆነ ነገር ቢደርስ እሷ ናት እምቢ ያለችው፣ እሷ ናት እንደዚህ ያደረገችው እንዲባል ነው እንጂ በጭራሽ አብርሽ ከሩታ ጋር መቀጠል አይፈልግም። ትዳሩንም ማምራት አይፈልግም። ስለዚህ እሷ ደግሞ መሰቃየት የለባትም፣ ማልቀስ የለባትም። ይበቃታል። ተነገደባት፣ ተሸቀለባት፣ ብዙ ነገር ተያያዘባት በሩታ ስም ማለት ነው። በሩታ ስም ያልተያዘ ምን አለ? ያልተቀየረ ሰው ምን አለ? ቡታጀራ እኮ ሙሉ በሙሉ ቀየረችለት። እናንተ ዛሬ ማርክ ምን ያርጋችሁ? ድሮስ አበሻ ሲባል እኮ እንደዚህ ነው። አሁን ሰው ሰራሽ እንደዚህ ቢገለብጠው ምናምን እኔ መስሎ አይታየኝም። ምክንያቱም ማንም ከድሮም ጀምራችሁ አገራችን እውነት ሰው ትክክለኛ የሚያወራ ሰው ማንም አይወደውም እንዴ። መልካም ሰው መቼ ይወደዳል? ጥሩ ሰው መቼ ይወደዳል? ማንም አይወደውም። እናንተ የምትወዱት ጠላት ነው። ምክንያቱም አብርሽም የሚፈልገው ለምን ከሩታ ጎን ሆነ ነው። ለምን ሩታን ያግዛት ነው። ከሩታ ጎን እንዴት ሊኖር ቻለ አንድ ሰው? የአብርሽማ አላማው ሩታን ኦዲየንስ እንዳይኖራት ካጠገቧ ማንም እንዳይኖር። ችግር የለውም እሺ፣ እኔ እውነቴ ነው የምላችሁ በዚህ ነገር ይስማማለሁ። አዎ ለሩታ ኦዲየንስ የሚያደርግላትም ነገር የለም፣ ማርክም ምንም አያደርግላትም። ነገር ግን ሁሉ ነገር ሆኖ አብርሽ ለምን አይዛትም? እንደ አባትም ሆኖ እንደ እህትም ትዳርም ብሎ በቃ ሁሉ ነገር ሆኖ እንዳያስለቅሳት ይያዛት። ችግር የለውም እኛው ማለት ነው። እኛ የሩታን ስም መጥራት አንችልም። እሱ ስላልተስተካከላት ነው። እሱ ስለሚያበሳጫት ነው። እሱ ስለሚያስለቅሳት ነው። ሰው ሁሉ ሚዲያ አሁን አንድ ነገር ልንገራችሁ ነው ማለት ነው። ሉሉ ማለት አላቅም ለሩታ የነበራት ስሜት እናንተ ነው የምታውቁት። ብዙ ጊዜ እኔ እሷን ስሰድባት ነበረ። ዛሬ ግን እሷም ለሩታ ነው የምትቆመው ማለት ነው።